ሰላም ጤና ይስጥልኝ ተመልካቾቻችን የዕለቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ማህሌት ጸጋይ ነኝ። በቅድሚያ በጄኖሳይዳዊ ጦርነት የወደሙ የውሃ ተቋማት ወደ ነበሩበት ደረጃ ለመመለስ ከባለድርሻ አካላት ጋር በመተባበር እየሰራ መሆኑን የትግራይ የውሃና ኢነርጂ ቢሮ አስታወቀም። በትግራይ በ3 አበይት ከተሞች ያለው ሰፊ የውሃ ችግር ሙሉ በሙሉ ለመፍታት የሚያስችል ስራዎችን ለመስራት እየተንቀሳቀሰ መሆኑን ቢሮ አመላክቷል። ታደሰ ልጅ ዓለም ተጨማሪ ያለው በትግራይ የተካሄደው ጦርነት ያስከተለው ውድመት በውሃ መሰረተ ልማትም ከፍተኛ መሆኑን ተከትሎ በትግራይ ያለው የመጠጥ ውሃ አቅርቦት በከፍተኛ ሁኔታ እንዲቀንስ አድርጓል። ይህን ሁኔታ ለመቀየርና የሻለ የንጹህ መጠጥ ውሃ አቅርቦት እንዲኖር ለማድረግ የትግራይ ውሃና ኢነርጂ ቢሮ የተለያዩ ስራዎች እያከናወኑ መሆኑን ይገልጻል። ቢሮ የ2018 ዓ.ም የዕቅድ አፈጻጸም ለመገምገምና ቀጣይ አቅጣጫዎችን ለማስቀመጥ ከተለያዩ ባለድርሻ አካላት ጋር ባካሄደው መድረክ የመጠጥ ውሃ አቅርቦት ከጦርነቱ በፊት ወደ ነበረበት ደረጃ ለመመለስ እየሰሩ መሆናቸውም ተሳታፊዎቹ ይገልጻሉ። አደተን ተበላሽን ዘለዋ እንደ ወረዳ በቀጠሮ የያዝናቸው ያሉትን የተበላሹ የውሃ መጠጦች በማስተካከል ቢያንስ ወደ ነበሩበት እንዲመለሱና 57 በመቶ ለማሳደግ እቅድ ይዘን እየተንቀሳቀስን እንገኛለን። ጽገና ጥራሕና ከባቢ 88 ዝኾና ማይ ትካላት ጸጊኑ ናብ ግልጋሎት ንኽበቕዓ ጌሪ ማለት ነው። በትግራይ የሚገኙ የተለያዩ ባለድርሻ አካላት ድጋፍ በማድረግ በጦርነቱ የወደሙ 88 የውሃ ተቋማት ጥገና ተደርጎላቸው ለአገልግሎት ክፍት ሆነዋል። አሁንም ቢሆን ግን በቂና የተሟላ የውሃ አገልግሎት አሰጣጥ አለ ማለት አይቻልም። በትግራይ ውሃና ኢነርጂ ቢሮ የውሃ አቅርቦት ስራዎች ማገገሚያና ክትትል ድጋፍ ቡድን አስተባባሪ አቶ ገብረየሱስ ዘርኡ መንግስት በክልል ደረጃ የውሃ አቅርቦት ችግሩን ለመመለስ ከባለድርሻ አካላት ጋር እየሰራ መሆኑን ተናግረዋል። በ3 አበይት ከተሞች ያለው ሰፊ የውሃ ችግር ሙሉ በሙሉ ለመፍታት የሚያስችል ስራዎች ለመስራት እቅድ አውጥተው እየተንቀሳቀሱ እንደሆነም አክለዋል። ኣብ ሽረን ኣብ ውቅሮን ኣብ መኮንን ከዓ ነትናይ ከተማ ናይ ማይ ጸገም ክፈትሕ ዝኽእል በሽሬ በውቅሮ በመኮኒ ከተሞች በየከተማው የውሃ ችግር ለመፍታት የሚያስችሉ በዩኒሴፍ አስተባባሪነት በጀርመን መንግስት ድጋፍ የመሬት ርክክብ ተደርጎ ወደ ስራ ተገብቷል። ፕሮጀክቱ በዚህ ዓመት ይጠናቀቃል ብለን እናስባለን። በተለይም በሶስቱ አበይት ከተሞች የተጀመረው የውሃ ፕሮጀክት 100% ችግራቸውን ይፈታል ብለን ነው የምናምነው። የትግራይ ውሃና ኢነርጂ ቢሮ ኃላፊ አቶ ተክላይ ገብረመድህን በበኩላቸው በጊዜው አስተዳደሩ አሁን ያለውን የውሃ አቅርቦት ፍላጎት ለመፍታት የበጀት አቅም እንደሌለው የገለጹ ሲሆን በክልሉ ውስጥ የውሃ እጥረትን ለማቃለልና ያለውን ችግር ለመፍታት ህዝብን በማሳተፍ እቅዶች ተዘጋጅተው ተግባራዊ ለማድረግም በትኩረት እየሰሩ መሆናቸውም አመላክተዋል። ናይ ትግራይ ግን ትሕተ 40 ኢለሉ ተናይ መስኖ መሰረተ ልማት እውን በተመሳሳለ መንገዲ ዓኔኔ በትግራይ ያለው የመጠጥ ውሃ አቅርቦት በጣም ዝቅተኛ ነው። ሽፋኑ ከ40 በመቶ በታች ነው ያለው። የመስኖና ንጹህ መጠጥ ውሃ መሰረተ ልማቶች ወድመዋል። የጊዜው አስተዳደር በጀት አምጥተህ በውሃ ተቋማት ስራዎች ለመስራት ከባድ ነው፣ ምክንያቱም የበጀት እጥረት አለ። ለመስኖና የውሃ ተቋማት ከዚህ በፊት ሲያዝ የነበረው በጀት በቢሊዮኖች ነበር። አሁን ግን ለሰራተኞች ደሞዝ ለመክፈል ራሱ አስቸጋሪ ሁኔታ ውስጥ ነው ያለ ነው። የትግራይ የመጠጥ ውሃ አቅርቦት አሁን ካለበት 38 በመቶ ወደ 57 በመቶ ለማሳደግ እቅድ መያዙን ለማወቅ ተችሏል። የትግራይ የጤና ባለሙያዎች ማህበር በአብይ አዲና አካባቢው ተጠለው የሚገኙ ተፈናቃዮች የበጎ ፍቃድ የሕክምና ድጋፍ ማድረጉን ገለጸ። ተፈናቃዮች ያጋጠማቸው ላሉ የተለያዩ በሽታዎች ነፃ የሕክምና አገልግሎት በመስጠት የድርሻቸው እየተወጡ መሆናቸውን የማህበሩ የጤና ባለሙያዎች ማህበር ገልጿል። ተፈናቃዮቹ በመጠለያ ያጋጠማቸው ያለው ረሃብና በሽታን ጨምሮ የተለያዩ ችግሮችን በዘላቂነት መፍታት የሚቻለው ወደ ቀያቸው መመለስ መሆኑንም ገልጿል። የንጉስ አማረ ዘገባ ብርቱካን ጌታዬ። ከምዕራብ ትግራይ ዞን ተፈናቅለው በአብይ አዲ ጨምሮ በተለያዩ የትግራይ አካባቢዎች ተጠልለው የሚገኙ ወገኖች በረሃብና በበሽታ ለተለያዩ ችግሮች ተጋልጠው ይገኛሉ። በአብይ አዲና አካባቢው ተጠልለው የሚገኙ ተፈናቃይ ወገኖችም በረሃብና በተለያዩ በሽታዎች እየተሰቃዩ መሆኑን የተመለከተው የትግራይ የጤና ባለሙያዎች ማህበር ባለሙያዎችን በመላክ የነፃ ሕክምና ድጋፍ ማድረጉን አስታውቋል። የሕክምና አገልግሎት ያገኙት ተፈናቃዮቹ በባለሙያዎቹ እየተደረገላቸው ያለው ሕክምና ያላቸውን ችግር እንደሚያቃልልላቸውም ይናገራሉ። ናይ አካል መጉዳት እንበር ናይ ጥዕና ጸገም አይነበረንን ካብ ንፋናቀልናው እዚ ግን ደም ድፍኢት ነኝ። በፊት የአካል ጉዳተኛ እንጂ ሌላ በሽታ አልነበረኝም። ከቤቴ ተፈናቀየ ከመጣሁ በኋላ ግን የደም ግፊት በሽታ አጋጥሞኛል። መድኃኒትም እየወሰድኩ ነው። እዚህ ሕክምና አለ ተብለን ነው የመጣ ነው። አቀባበላቸውና አገልግሎታቸው በጣም ደስ ይላል። እናመሰግናለን። ናይ ህፃን ሁላይ ተሕማም ማለት እዩ
እኔና ልጄ በጣም ነው የምንታመመው። አሁን የሕክምና አገልግሎት እያገኘን ነው። የሰው ሕይወት ለማትረፍ ስለምትሰሩም በጣም እናመሰግናለን። በችግር ለተለያዩ በሽታዎች የተጋለጡ ተፈናቃዮች የበጎ ፈቃደኝነት ድጋፍ እያደረጉ መሆናቸውን የትግራይ የጤና ባለሙያዎች አባላት ገልጸዋል። በቆላ ተንቤን፣ በአበርገሌ ጭላ፣ ቀይሕ ተክኒና አብይ ዓዲ ወረዳዎች የተጠለሉ 1300 በተለያዩ በሽታዎች እየተሰቃዩ ላሉ ወገኖች የሕክምና አገልግሎት እየሰጠን ነው ብለዋል ባለሙያዎቹ። ተፈናቀልቲ ለለዎም ጸገም ፍሉጥ እዩ ግን በሞያ እንደገና ታይክን ሕግዞም ንኽእል ልብል ከመበገስ ይገርና ተፈናቃዮቹ ያላቸውን ችግር ይታወቃል። በሙያ እንዴት ልናግዛቸው እንችላለን የሚለውን ሐሳብ መነሻ አድርገን እዚህም ለመታከም መምጣት የማይችሉም አሉ። ስለዚህ ባሉበት እየሄድን ሁሉንም አይነት ምርመራ እየሰጠን ነው። እዚህ መታከም የማይችሉ ከባድ በሽታ ያላቸው ደግሞ ወደ ተለያዩ የግልና የመንግስት ሆስፒታሎች እንዲታከሙ ተረዳድተን ጨርሰናል። ይህ የመጀመሪያ ድጋፋችን ነው። ቀጣይነት ያለው አገልግሎትም እናደርጋለን። እየተካሄደ ባለው የሕክምና አገልግሎት ዘመቻ አስተባባሪ አቶ ብርሃነ ፍስሐ በተፈናቃዮች እየታዩ ያሉ የተለያዩ በሽታዎችን ለመከላከልና ለማከም ከታች እስከ ላይ ደረጃ ያሉ የጤና ባለሙያዎች ምርመራ እያካሄዱ መሆናቸውንና ለከፋ በሽታ የተጋለጡ ወገኖች ደግሞ ወደ ተለያዩ የግል ሆስፒታል ሄደው እንዲታከሙ እድሎች መፈጠራቸውንም አብራርተዋል። ሕክምና በሰለስተ ደረጃ አይና ጀምርና ያዘለና አሁን የጀመርነው አገልግሎት በሶስት አይነት ደረጃ አሰጣጥ ነው። ሰርጂካል፣ ሜዲካልና ፔዲያትሪክ ኦፒድ ናቸው። ትሪያጂ፣ ላቦራቶሪና ፋርማሲ ለይተን ነው የምንሰራው። በዶክተሮች እንዲታዩ ነው የምናደርገው። ከ1300 በላይ ወገኖቻችን እናክማለን ብለን ነው እየሰራን ያለ ነው። ይህ ስራ የጀመርነው በሁሉም አካባቢ ያሉ ተፈናቃዮች እንዲታዩ እንደ መነሻ ነው። በቀጣይነት ለመስራትም እያሰብን ነው። በአንድ ወር ውስጥ ከ50 ሺህ በላይ ወገኖቻችን አገልግሎት ለመስጠት ነው ያቀድነው። የተፈናቃይ ወገኖች ስቃይና ሞት በዘላቂ መፍታት የሚቻለው ደግሞ ወደ ቀያቸው ሲመለሱ መሆኑን አስምረውበታል። በመጨረሻም የግሪንላንድ መጻኢ ዕድል መወሰን የሚችሉት ግሪንላንድና ዴንማርክ ብቻ መሆናቸውን የዩናይትድ ኪንግደም ዩኬ ጠቅላይ ሚኒስቴር ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለብሔራዊ ደህንነት ሲባል ግሪንላንድን እንፈልጋታለን ማለታቸውን ተከትሎ ነው ጠቅላይ ሚኒስቴር ሰር ኬር ስታርመር ይህንን አስተያየት የሰጡት። ትራምፕ ለእሳቸው ቅርብ የሆኑ ባለስልጣናት የዴንማርክ አካል የሆነችውን ራስ ገዢዋ ግሪንላንድ ተነጥላ የአሜሪካ አካል መሆን አለባት የሚል አስተያየት ይሰጣሉ። ባለፉት ጥቂት ቀናት የግሪንላንድና የዴንማርክ ጠቅላይ ሚኒስቴሮች ይህንን ሀሳብ በጽኑ ተቃውመዋል። የግሪንላንድ ጠቅላይ ሚኒስቴር የንስ ፍሬድሪክ ኒልሰን ለትራምፕ በሰጡት ምላሽ ከዚህ በኋላ ይበቃል በማለት አሜሪካ ደሴቷን ለመቆጣጠር ያላት ምኞት ቅዠት ነው ብለዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን በበኩላቸው አሜሪካ በዳኒሽ አገዛዝ ስር ላሉት 3 ሀገራት አንዱንም የመገንጠል መብት የላትም የሚል አስተያየት ሰጥቷል። ትራምፕ ከግሪንላንድ ላይ አይናቸው እንዲያነሱ ይናገሩ እንደሆነ የጠየቁት የዩኬው ጠቅላይ ሚኒስቴር አዎ ሲሉ ለቢቢሲ ተናግረዋል። የዴንማርክ አገዛዝም ሆነ የግሪንላንድ ዕጣ ፈንታ መወሰን የሚችሉት ግሪንላንድና ዴንማርክ ናቸው ብለዋል። ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም